ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የለተሰኞ መጋቢት 29 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ የሚቀርብ ይሆናል። ዜናውን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም አቶ ጌታቸው ረዳ የስልጣን ጊዜያቸውን አጠናቀው መሰናበታቸውን ጠቅላይ ሚኒስትር አብይ አህመድ ይፋ ማድረጋቸውን በባህር ዳር እየተካሄደ በሚገኘው ጉባኤ የምክክሩ ተሳታፊዎች የተለያዩ ጥያቄዎች ማቅረባቸውን መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተደርጎ የተሰራጨው ዘገባ ከእውነት የራቀ ነው ሲል ባንኩ ማስተባበሉን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። አቶ ጌታቸው ረዳ የስልጣን ጊዜያቸውን አጠናቀው መሰናበታቸውን ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን በይፋዊ የማህበራዊ ትስስር ገጻቸው ላይ በትግረኛ ቋንቋ ባስተላለፉት መልእክት የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ማብቃቱን አስታውቀዋል። በህገ መንግስቱና በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መቆየታቸውን የጠቀሱት ጠቅላይ ሚኒስትሩ የሰላም ስምምነቱ ተጠብቆ እንዲቆይ በማድረጋቸው አመስግነው ወደፊት ተቀራርበው እንደሚሰሩ አስታውቀዋል። ይህ በእንዲህ እንዳለ ከመቀለ ከለቀቀ ሳምንታትን ያስቆጠረው አቶ ጌታቸው ረዳ UMD ለተባለ ሚዲያ ዘለግ ያለ ቃለ መጠየቅ ሰጥተው የነበረ ሲሆን በክልሉ ጫና ሲደረግባቸው እንደነበረ ጠቅሰዋል። አሁንም ትግራይ መላቀጡ በማይታወቅ ሁኔታ ላይ ናት ያሉት አቶ ጌታቸው ጊዜያዊ አስተዳድሩ ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳና ካሃዲ የሚል ስያሜ ተለጠፈብኝ ያሉ ሲሆን ይህም በአስተዳደራቸው ላይ እንቅፋት መፍጠሩን ገልጸዋል። ፍሬ በሌለው ስብሰባ በመጥመድ ከመንግስታዊ ስራ ውጪ እንዲሆን አበክረው ሰርተዋል ያሉት አቶ ጌታቸው በዚሁ ተማድሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ካህዶች ብለው በመፈረጅ አላሰራ አሉን ሲሉ ወቅሰዋል። በርካታ የህወሓት የስራ አስፈጻሚ አባል በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥሩ ነው ያሉት አቶ ጌታቸው ቡድኑ በተፈናቃዮች ጣፈንታ የሚቆምር ነው ብለዋል። በ2 ዓመቱ የፕሬዝዳንትነት ቆይታ ያልጠበቀውና በጣም መጥፎ ነበር ብለ የምትገልጸው አጋጣሚ ያለው ወይ ተብለው ጠየቁት አቶ ጌታቸው አዎ በጣም ያልጠበቁትና መጥፎ ነበር የሚለዋለኝ ሲሉም ምላሽ ሰጥተዋል። እኔን እስከ ማስወገድ ድረስ ፍላጎት እንደነበራቸው አላውቅም ነበር ያሉት ፕሬዝዳንቱ ሊገሉኝ አቅደው እንደነበረ መረጃው ደርሶኛል ሲሉ ተናግረዋል። በባህር ዳር እየተካሄደ በሚገኘው ጉባኤ የምክክሩ ተሳታፊዎች የተለያዩ ጥያቄዎች አቀረቡ። በመጪው ሀገራዊ የምክክር ጉባኤ ከአማራ ክልል የሚቀርቡ አጀንዳዎችን የማሰባሰብ ሂደት በባህር ዳር ከተማ መካሄዱን ቀጥሏል። በጉባኤው የኮሚሽኑ ኮሚሽነሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ተሳታፊዎች የተገኙ ሲሆን መርሃ ግብሩ ላይ ተሳታፊዎቹ የህዝብ ጥያቄ ያሉትን እያቀረቡ ይገኛሉ። የኮሚሽኑ ኮሚሽነር መላኩ ወልደማርያም ምክክሩ ያስፈለገው እርስ በርስ መጨራረስን ለማስቆም ነው ያሉ ሲሆን እናቶች የሚያለቅሱበት የወላጆች ልጅ አልባ መሆን ሊቆም ይገባል ሲሉ ተናግረዋል። ኮሚሽነር ዶክተር ዮናስ አዳዬ በተመሳሳይ ምክክሩ ህዝብን ከህዝብ ለማግባባት በተከፉ ቁጥር ትጥቅ አንግበው ጫካ የሚወጡ አካላት በመወያየት እንዲያምኑ ለማድረግ ያለመ መሆኑን አስረድተዋል። ዋና ኮሚሽነር መስፍን አርአያ ደግሞ በአማራ ክልል የሚስተዋሉ ልዩነቶች መፈታት እንዳለባቸው ጠቅሰው በክልሉ በሚሊዮን የሚቆጠሩ ህፃናት ከትምህርት ገበታ መራቃቸውን በርካታ ወጣቶች ወደ ጫካ ለመግባት መገደዳቸውን ገልጸዋል። የመድረኩ ተሳታፊዎች የአማራ ህዝብ አለበት ያሉትን በርካታ አጀንዳዎች ያቀረቡ ሲሆን ያነሷቸው ጥያቄዎች ምላሽ መስጠት አንገብጋቢ ጉዳዮች መሆናቸውን አንስተዋል። በተሳታፊዎች የተነሳው ዋነኛው ጥያቄ የህገ መንግስት መሻሻያ ሲሆን ህጉ የአማራ ህዝብ ተነጥሎ እንዲጎዳ አድርጎታል ሲሉ ተናግረዋል። ህገ መንግስቱ ላይ የአማራ ህዝብ ቅሬታ አለው ያሉት ተሳታፊዎቹ ህገ መንግስቱ አድሏዊና ወቀሳ የበዛበት መሆኑ ለክልሉ ህዝብ ሰቆቃ ምክንያት መሆኑን ገልጸዋል። በተለያዩ ክልሎች ያሉ አማራዎች እየተገደሉ እየተፈናቀሉ አማራው በተለያዩ ምክንያቶች ወደ አዲስ አበባ ተገባም
ከአዲስ አበባ መውጣት አለብህ እየተባለ እየወጣ በተለያዩ አካባቢዎች ተፈናቅሎ እየኖረ ነው ሲሉ ተሳታፊዎቹ ገልጸዋል። ለኮሚሽኑ የሚቀርቡ አጀንዳዎች ተፈጻሚነት አግኝተው የህዝቡ ችግር ይፈታል የሚል ተስፋ እንዳላቸው የጠቀሱ ተሳታፊዎቹ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ እንዲደረግ በመጠለያ የሚገኙም ዘላቂ መፍትሄ እንዲፈለግላቸው ጠይቀዋል። ሌላኛው በተሳታፊዎች የተነሳው ጥያቄ ትርክትን የተመለከተ ሲሆን የተፈጠሩ የሐሰት ትርክቶች እርስ በራሳችን እየተበላላን ወደ ማንወጣው አዘቀጥ አስገብቶናል ሲሉም ተናግረዋል። በአማራ ክልል ወጣቱ የስራ ዕድል እየተፈጠረለት አይደለም ያሉት ሌላ አስተያየት ሰጪ በክልሉ ያለው ስራ አጥነትና የመልካም አስተዳደር ችግር ህዝቡ ሌላ አማራጭ እንዲሞክር አድርጎታል ብለዋል። መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተደርጎ የተሰራጨው ዘገባ ከእውነት የራቀ ነው ሲል ባንኩ አስተባበለ። መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ዕዳ እንዳለበት ተደርጎ የተሰራጨው ዘገባ ከእውነት የራቀና ሐሰት ነው ሲል የኢትዮጵያ ንግድ ባንክ በዛሬው ዕለት በማህበራዊ የትስስር ገጹ ባወጣው መግለጫ አስተባብሏል። የኢትዮጵያ ንግድ ባንክ ባሳለፍነው ሳምንት ለህዝብ ተወካዮች ምክር ቤት የ8 ወራት የስራ አፈጻጸም ማቅረቡን ተከትሎ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ዕዳ እንዳለበት ተገለጸ በማለት ሪፖርተር በእሁድ እትሙ ይዞት የወጣው ዘገባ ከርዕሱ ጀምሮ ለቋሚ ኮሚቴው ከቀረበው ሪፖርትም ሆነ ከእውነታው የራቀ መሆኑን አስታውቋል። መግለጫው አክሎም የኢትዮጵያ ንግድ ባንክ በዚህ በጀት ዓመት ሆነ ከዛ በፊት አንድም ብር ለመንግስት በቀጥታ ብድሮ እንደማያውቅ ያስታወቀ ሲሆን ባለፉት 15 ዓመታት 92% ብድር የተሰጠው ለመንግስት ተቋማት ነው ተብሏል። የተሰራጨው መረጃ ስህተት ነው ብሏል። መንግስት ከሀገር ውስጥ የንግድ ባንኮች ማለትም በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ እንደሌለው ባንኩ በመግለጫው አስታውቋል። ለምክር ቤቱ የቀረበው ሪፖርት ከለውጡ በፊት የባንካችን የብድር ትኩረት ለመንግስት ተቋማት እንደነበረና ከ5 ዓመት ወዲህ ግን አሰራሩ ተቀይሮ ቅድሚያ ለግል ተበዳሪዎች በመሰጠቱ ባለፉት 8 ወራት የግል ተበዳሪዎች ከ88% በላይ እንደሆኑ መደረጉንና የመንግስት ተቋማት የብድር ክምችት ድርሻን ደግሞ ከ92% ወደ 72% ዝቅ ማለቱ ተጠቁሟል። የባለቤትነት ድርሻ ቢኖረውም እነዚህ ተቋማት ከአስፈጻሚ መንግስት የተለዩና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት ንግድ ፍቃድ አውጥተው የሚነግዱ በድርጅታቸው ስም ገንዘብ የሚበደሩ ሊያተርፉም ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮችንም የወሰዱት ለራሳቸው ፕሮጀክቶች በመሆኑ ለነዚህ ተቋማት የተሰጠው ብድር የመንግስት ብድር ተደርጎ መወሰዱ ስህተት ነው ሲል ማብራሪያ ሰጥቷል። መግለጫው አክሎም በሀገሪቱ የማክሮ ኢኮኖሚ አስተዳደር መሰረት መንግስት ማንኛውንም አይነት የአጭርም ሆነ የረጅም ጊዜ የገንዘብ ፍላጎቱን በሕግ በተቀመጠው አሰራርና ምንጭ ያሟላል እንጂ ከሀገር ውስጥ የንግድ ባንኮች በቀጥታ ብድር የሚወስድበት አግባብ የለም ሲል አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ድምጻዊ አንዳለም ጎሳ ዛሬ ለሶስተኛ ጊዜ ፍርድ ቤት መቅረቡን የፌዴራል ፍርድ ቤቶች ጉባኤ በሕግ የተቀመጠው ቅና ቢኖረውም ከጥቅሙ አንጻር ጥያቄ የሚያነሱ አካላት መኖራቸውን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት መናገራቸውን ጨምሮ ሌሎች ዜናዎችን ያስበለጠ ይዟል። ተከታትለን እንመለስ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለደቡብ ሱዳን ህዝብ ያላትን የድጋፍ ቁርጠኝነት አጠናክራ እንደምትቀጥል ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦልሜል ከፕሬዝዳንት ሳልቫኪር ማያርዲት ይዘውት የመጡትን መልእክት መቀበላቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። ከምክትል ፕሬዝዳንቱ ጋር ውጤታማ ንግግር ማድረጋቸውን ጠቅሰው በደቡብ ሱዳን ወቅታዊ ጸጥታና የፖለቲካ ችግሮች ለመፍታት ሁሉን አቀፍ ቀጠናዊ አካሄድ እንደሚያስፈልግ አጽንኦት መስጠታቸውን ገልጸዋል። በደቡብ ሱዳን ፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል ውጥረት መንገሱን ተከትሎ የተደረሰው የሰላም ስምምነት ፈርሶ ዳግም ወደ ጦርነት ሊገቡ ይችላሉ የሚል ስጋት አይሏል። ከደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር ጋር ጥብቅ ግንኙነት ያለው የታጠቀ ቡድን በሰሜናዊ የሀገሪቱ ክፍል የሚገኝ የጦር ሰፈር ወሯል መባሉን ተከትሎ የመንግስት ወታደሮች በዋና ከተማዋ ጁባ የሚገኘውን የምክትሉ መኖሪያ ቤት ከበው ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው ማስታወቁ ይታወሳል። የሪክ ማቻር እስር መዘገቡን ተከትሎ በደቡብ ሱዳን የሚገኙ የተባበሩት መንግስታት ተልዕኮ ሀገሪቱ ወደ ጦርነት የምትመለስ ከሆነ ባለፉት 7 ዓመታት በብዙ ልፋት የተገኙ ውጤቶች የማጣት ስጋት ላይ እንደምትወድቅ ማስጠንቀቁን ዘግበን ነበር።
ድምፃዊ አንዱዓለም ጎሳ ዛሬ ለሶስተኛ ጊዜ ፍርድ ቤት ቀረበ። በፍቅረኛ ሞዴል ቀነኒ አዱኛ ግድያ ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው ሙዚቀኛ አንዱዓለም ጎሳ በዛሬው ዕለት በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ሲቀርብ ፖሊስ በተሰጡት ባለፉት 12 ቀናት አከናወንኩ ያላቸውን የምርመራ ስራዎችን ለችሎት አቅርበዋል። ፖሊስ በእነዚህ ቀናት ተጨማሪ 15 ምስክሮችን ጨምሮ በአጠቃላይ የ28 ሰዎች የምስክር ቃል ማሰባሰቡን አሳውቀዋል። ከመኖሪያ ቤታቸው በተወሰደ ምንጣፍና ናሙና ላይ ለፌዴራል ፖሊስ የተላከ የፎረንሲክ ምርመራ ውጤትና በተጠርጣሪው ስልክ ላይ በብሔራዊ መረጃ ደህንነት በኩል የሚደረጉ የምርመራ ውጤቶች አሁንም ድረስ እንዳልደረሱለት ያሳወቀው ፖሊስ የሆስፒታሎች ማስረጃዎችን በእነዚህ ጊዜያት ማሰባሰብ ቢችልም የባለሙያ ትንተናና የታክቲክና ቴክኒክ ምርመራዎች እንደሚቀሩ ገልጿል። በመሆኑም ተጨማሪ የሰውና ሰነድ ማስረጃዎችን ለማጠናከር የ14 ቀናት የምርመራ ቀናት እንደሚያስፈልገው መርማሪ ፖሊስ ችሎቱን ጠይቋል። የተጠርጣሪው ጠበቃ በበኩላቸው ፖሊስ ተጨማሪ ምርመራ ጊዜያትን እየጠየቀ ያለው ከዚህ በፊት ካቀረባቸው ምክንያቶች ጋር ተመሳሳይ ነው በማለት ተጨማሪ ጊዜ እንዲሰጥ መጠየቁን ተቃውሟል። ጠበቃው ጨምረው ከሟች የግል ማህደር መረዳት እንደተቻለው ከዚህ በፊት ከመጠን በላይ የመድኃኒት ዶዝ መውሰድን ጨምሮ ራሷን ለማጥፋት ብዙ ሞክራለች በማለት ይህንኑ ለጓደኞቿ መግለጿንና ህልፈቷም ከዚህ ራስን ከማጥፋት ጋር ሊያያዝ እንደሚችል ለችሎቱ መጥቀሱን ዶቼ ቬለ ዘግቧል። ችሎቱ በፖሊስና ጠበቃ በኩል የቀረቡትን ሀሳቦች መርምሮ ብይን ለመስጠት ለነገ መጋቢት 30 ቀን 2017 ዓ.ም ጠዋት 3 ሰዓት ተኩል ቀጥሯል። የፌዴራል ፍርድ ቤቶች ጉባኤ በህግ የተቀመጠው እውቅና ቢኖረውም ከጥቅሙ አንጻር ጥያቄ የሚያነሱ አካላት መኖራቸው የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ተናገሩ። የፌዴራል ፍርድ ቤቶች ጉባኤ በህግ የተሰጠው ኃላፊነት ቢኖረውም ከጥቅሙ አንጻር ሁለት የተለያዩ ሀሳቦች የሚያነሱ አካላት መኖራቸውን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ተናግረዋል። የፌዴራል ፍርድ ቤቶች ጉባኤ ትላንትና መጋቢት 28 ቀን 2017 ዓ.ም በቢሾፍቱ ከተማ ተካሂዷል። ጉባኤው ላይ የተገኙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ይህ ጉባኤ በአመት አንድ ጊዜ እንዲካሄድ በህግ የተካተተ ጉዳይ ቢሆንም የጉባኤው ቀጣይነት በተመለከተ ግን በተለያዩ አካላት ጥያቄ እንደሚነሳበት ጠቁመዋል። ጉባኤው በህግ ከተሰጠው ስልጣንና ኃላፊነት አንጻር እስካሁን ያከናወናቸው ተግባራት በቂ ባለመሆናቸው ትኩረት እንዲሰጠውና የጉባኤውን ቀጣይነት የሚያረጋግጥ አቅጣጫ መቀመጥ እንዳለበት ገልጸዋል። ጉባኤው በአዋጅ ቁጥር 25/1996 ከነበረው ይዘት ብዙም ባልተለወጠ ሁኔታ በአዋጅ ቁጥር 1234 ህዝባር 2013 እውቅና ተሰጥቶት የቀጠለ ቢሆንም አሁንም ከጥቅሙ አንጻር ጥያቄ የሚነሳበት መሆኑ በተለይም እውቅና ተሰጥቶት በቆየበት ጊዜ በአብዛኛው ተካሂዶ የማወቅ ብቻ ሳይሆን ሊጠቀስ የሚችል ስራ ወይም ከተሰጠው ተልዕኮ አንጻር ያከናወነው ተጠቃሽ ተግባር አለመኖር ጋር በተያያዘ መቀጠሉ ላይ ጥያቄ ይነሳል። ጎልተው ከሚሰሙ ሁለት ተቃራኒ ሐሳቦች መረዳት የሚቻለው ምንም የሚጠቀስ አበርክቶ ስለሌለው ለፍትህ ስርዓቱ መሻሻል መጎልበት ወይም መዘመን ያደረገው አስተዋጽኦ የለም ከሚለው ድምጽ በተቃራኒ መቀጠል አለበት የሚለው አቋምም ይንጸባረቃል። በአመዛኙ መቀጠል አለበት የሚለው ድምጽ ጎልቶ የሚሰማ መሆኑን ማስተዋል የሚቻል ቢሆንም በድጋፍ የሚነሳው ሐሳብ የጉባኤው መቀጠል የሚያስገኘውን ጥቅም የማሳየት የትኞቹ ሁለቶች ሊታረሙ ውጤታማ ሊሆን እንደሚችል ማመላከት እንዲሁም በህግ ማሻሻያም ሆነ በአተገባበር መጥራት መሻሻል ወይም መጨመር ያለባቸው ጉዳዮች ካሉ ማሳየት ያስፈልጋል። ጉባኤው የፌዴራልና የክልል ፍርድ ቤቶችን ያካተተ መሆኑን የተናገሩት ፕሬዝዳንቱ በፍትህ አስተዳደር ረገድ ያጋጠሙ ችግሮችን መፍትሄ ለመስጠት ትልቅ አስተዋጽኦ እንዳለው ተናግረዋል። የአዋጅ በማሻሻል ሂደት ላይ ስለሆነን የሚገኙትን ግብአቶች ተጠቅመን ይሄ ጉባኤ እስካሁን ውጤታማ እንዳይሆን ያደረጉት ምንድናቸው የሚለውን ከለየን በኋላ በህጉ ምላሽ እንዲሰጠው የምናደርግ ይሆናል። እንደሚታወቀው የፌዴራል ስርዓት ስለሆነ የምንከተለው በየራሳችን ሄደን ፍትህን ማሳካት አንችልም፣ ፍትህን ማስፈን አንችልም። የፍትህ ጉዳይ የሁላችንም ጉዳይ ነው። በድንበር የማይወሰን በስልጣን ገደብ የማይታጠር በአካባቢ የማይወሰን ስለሆነ ይሄንን የጋራ ጉዳይ ውጤታማ በሆነ ሁኔታ ማስተዳደር እንዲቻል መጋራ መነጋገር ያስፈልጋል።
በአንዱ አካባቢ ያለውን ችግር የሁሉም ሆኖ በጋራ መፍትሄ መፈለግ ያስፈልጋል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የሁሉም ክልሎች ጠቅላይ ፍርድ ቤቶች ፕሬዝዳንቶች እንዲሁም የሁለቱ ከተማ መስተዳድር ፕሬዝዳንቶች ያሉበት ሀገር አቀፍ የህግ ተርጓሚዎች የግንኙነት መድረክም ባሳለፍነው ቅዳሜ መጋቢት 27 ቀን 2017 ዓ.ም በቢሾፍቱ ከተማ ተካሂዷል። በምክክር መድረኩም የፌዴራል ጠቅላይ ፍርድ ቤት ለክልል ፍርድ ቤቶች የሚሰጠው ድጎማ በጀት ድልድል የሚመራበት አፈጻጸም ማኑዋል የሚዘጋጅበት ሁኔታ ሀገር አቀፍ የህግ ተርጓሚዎች መድረክ ተቋማዊ መዋቅር ጥናት የዳኝነት አገልግሎት ዲጂታላይዝ የሚደረግበት የጋራ ፕሮጀክት ስለመቅረጽ በሚቻልበት ሁኔታ የዳኞችና የጉባኤ ተሿሚዎች የደሞዝ ስኬል ወጥ የሚሆንበት አሰራር ላይ ያተኮሩ ንግግሮች ተካሂደዋል። አረጋውያንን ለመደገፍ ሜሪጆ ያዘጋጀው የ5 ኪሎ ሜትር የሩጫ ውድድር ተካሂደ። ሜሪጆ ኢትዮጵያ ከብራይት አድቨርትና ኢቨንትስ ጋር በመተባበር እንዲሁም አባይ ቴሌቪዥን ብቸኛ ሚዲያ ጋር በመሆን የተዘጋጀው አረጋውያንን መግባለው ጤንነቴን ይጠብቃሉ የሚል መሪ ቃል ያለው የ5 ኪሎ ሜትር ሩጫ ውድድር ተካሂዷል። መነሻውንና መድረሻውን አዲሱ ፒኮክ መናፈሻ አካባቢ ባደረገው የ5 ኪሎ ሜትር ሩጫ ውድድር ላይ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን፣ የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላ፣ የሜሪጆ ኢትዮጵያ መስራችና ዋና ስራ አስፈጻሚ ሲስተር ዘቢደር ዘውዴን ጨምሮ የከተማ አስተዳደሩ ከፍተኛ አመራሮች፣ ታዋቂ አርቲስቶች፣ የስፖርት ቤተሰቦች፣ ወጣቶች፣ ታዳጊዎችና የከተማዋ ነዋሪዎች ተሳትፈውበታል። ሜሪጆ ኢትዮጵያ ላለፉት 31 ዓመታት ለተቸገሩ ህጻናትና አረጋውያን የሰብአዊ ድጋፍና የልማት ስራዎችን ሲሰራ መቆየቱን የገለጹት ሲስተር ዘቢደር ዩኤስአይዲ ድጋፍ ማቆሙን ተከትሎ ድጋፍ የሚያስፈልጋቸው አረጋውያንና ህጻናት ለችግር እንዳይጋለጡ በሀገር ውስጥ አቅም ችግሩን ለመቅረፍ የተለያዩ የገንዘብ ማግኛ ዘዴዎችን መጠቀም እንደሚያስፈልግ ገልጸው ይሄው የሩጫ ውድድርም የገቢ ማስገኛ አንዱ መንገድ መሆኑን ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁን እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። የውጭ ምንዛሬ ችግር የለብኝም ያለው አዋሽ ባንክ አቅርቦቱን በበቂ ሁኔታ ማመቻቸቱን እንደሚቀጥል ገለጸ። አዋሽ ባንክ በሀገሪቱ ውስጥ የሚታየውን የውጭ ምንዛሬ እጥረት ለአንዴና ለመጨረሻ ጊዜ እንዲቀረፍና ግልጽነት እንዲፈጠር የሚጠበቅበትን ኃላፊነት እየተወጣ እንደሚገኝ ለአባይ ቴሌቪዥን በላከው ደብዳቤ አስታውቋል። ለአብነትም እንደ አውሮፓውያን አቆጣጠር ከጥር መጀመሪያ እስከ መጋቢት መጨረሻ ባሉ 3 ወራት ብቻ ቁጥሩ 12200 በላይ የሆኑ ደንበኞቹን ማስተናገዱን የገለጸው አዋሽ ባንክ በድምሩ ከ498 ሚሊዮን የአሜሪካን ዶላር በላይ ለደንበኞቹ እንደ ጥያቄያቸው አቅርብ ያለሁም ብለዋል። በተጨማሪም ባንኩ ለተለያዩ የሀገር ውስጥ ባንኮች ከ100 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሬ እገዛ ማድረጉን በደብዳቤው ላይ አስፍሯል። ባንኩ ወደ ሀገሪቱ የሚገቡ ስልታዊ ሸቀጦች እጥረት እንዳይከሰትን በማሰብ በ3 ወራት ብቻ ለዘይት ከ50 ሚሊዮን ዶላር በላይ፣ ለነዳጅ 79 ሚሊዮን ዶላር፣ ለስኳር 20 ሚሊዮን ዶላር፣ ለሩዝ 11 ሚሊዮን የአሜሪካን ዶላር መስጠቱን አስታውሶ የትምህርትና የሕክምና የመሳሰሉ ክፍያዎችን ቅድሚያ በመስጠት የውጭ ምንዛሬ ድልድል ማድረጉንም አስታውቋል። በመሆኑም አዋሽ ባንክ የደንበኞቹን የውጭ ምንዛሬ ፍላጎት ለማርካት የአቅርቦት ችግር እንደማያጋጥመው ገልጾ የውጭ ምንዛሬ አቅርቦትን በበቂ ሁኔታ ማመቻቸቱንም እንደሚቀጥል ገልጿል። ባንኩ አሁንም በእጁ የሚገኘውን የውጭ ምንዛሬ በሰፊው እያቀረበ የሚቀጥል መሆኑንም አስታውቋል። ዲና የምግብ ማቀነባበሪያ የሚያመርታቸውን ምርቶች በቫይታሚንና ሚኒራል እያበለጸገ ለገበያ ማቅረብ መጀመሩን አስታወቀ። ዲና የምግብ ማቀነባበሪያ ድርጅት የሚያመርታቸውን ምርቶች ጠቃሚ የሆኑ ንጥረ ነገሮችን በመጨመር ምግቦች ጤናማ ለማድረግ በቫይታሚንና ሚኒራል እያበለጸገ ለገበያ ማቅረብ መጀመሩን አስታውቋል። ድርጅቱ ከአዳማ ከተማ በቅርብ ርቀት ላይ በሚገኘው ፋብሪካው የስንዴ የበቆሎና የጤፍ ዱቄቶችን እያመረተ ለሀገር ውስጥ ገበያ ውስጥ እያቀረበ እንደሚገኝም ገልጿል። ኢትዮጵያ በጥቂቱ የሚያስፈልጉ ንጥረ ነገሮች እጥረት ካለባቸው አገራት መካከል አንዷ መሆኗን የጠቀሰው ድርጅቱ ይህም የተዛባና ያልተመጣጠነ የአመጋገብ ስርዓት መሆኑንም ገልጿል። በሀገራችን በባህላዊ መንገድ ተዘውትረው ጥቅም ላይ የሚውሉት ምግቦች በጥቂቱ የሚያስፈልጉትን ንጥረ ነገሮች ይዞታቸው በተፈጥሮ ዝቅተኛ በመሆኑ ድርጅቱ ይህንን በማስተካከል ምርቶቹን ለገበያ ያቀረበ መሆኑንም ይፋ አድርጓል። የበለጸጉ ምግቦች ጤናማ ያልሆነ ውልደትና የልብና
የነርቭ ስርዓትን መዛባትን መከላከል፣ የተስተካከለ የአእምሮ ስራን ማገዝ፣ የሰውነት መዛልን፣ የጉሮሮ ቁስለትን፣ የቆዳና የእይታ መዛባትን መከላከል፣ የኮሌስትሮል መጠንን መቆጣጠር፣ የደም ማነስና መቀንጨርን እንዲሁም ለበሽታ በቀላሉ ተጋላጭነትን እንደሚከላከልም የድርጅቱ የጥራት አማካሪ የሆኑት አቶ ታደሰ ቁሜ ተናግረዋል። ባልተመጣጠነ አመጋገብ ምክንያት ማህበረሰቡ ለተለያዩ የአካላዊና አእምሮአዊ እክሎች ማለትም ያልተስተካከለ እድገትና ለተለያዩ በሽታዎች በከፍተኛ ሁኔታ ተጋላጭ መሆናቸው ጥናቶች እንደሚያሳዩ የጠቀሱት አማካሪው ይህም በትምህርት በምርታማነትና በጤና ዘርፎች ሀገርን ከፍተኛ ዋጋ እያስከፈለ መሆኑንም አክለዋል። ምንድናቸው ዋናነት አሁን በምግቡ ላይ እየጨመርን ያለነው የምንገኘው ስንል በሁለት ዘርፍ ይመደባሉ። ቅድም የገለጽኳቸውን ችግሮች ሊያስወግዱ የሚችሉ በሁለት ዘርፍ የሚከፈሉ አንዱ የቫይታሚኖች ምድብ ነው። ሁለተኛው ደግሞ የሚነራሎች ምድብ ነው። እንግዲህ ቫይታሚንን በተመለከተ ፎሊክ አሲድ፣ ቫይታሚን B9 ምንለው ነው፣ ቫይታሚን B1፣ ቫይታሚን B2፣ ቫይታሚን B3፣ ቫይታሚን B6 እና ቫይታሚን B12 እነዚህ ተቀላቅለው ለገበያ ይቀርባሉ። ቀደም ሲል የተገለጹት ችግሮች ለመከላከል ያስችላሉ ማለት ነው ሳይንሳዊ በሆነ መንገድ። ከዚህ በተጨማሪ ደግሞ ከሚነራል ምድብ በተለይም ይሄ መቀንጨርን ለመከላከል አካላዊና አእምሮአዊ የእድገት መገታትን ለመከላከል እንዲቻል ዚንክ በምግብ ማቀነባበሪያው እየተጨመረ ለገበያ በመቅረብ ላይ ይገኛል ማለት ነው። እንግዲህ በአጠቃላይ ማህበረሰቡ ጤንነቱ የተሟላ የአእምሮ እድገቱ የተስተካከለ ችግሮችን ለመፍታት አዳዲስ ግኝቶችን እየተመራመረ የሚያገኝ ማህበረሰብ ለመፍጠር እንደዚህ አይነት ምግብ ገዝቶ መጠቀም ያስፈልጋል። ችግሮችን ለማቃለል መንግስት በስንዴ ዱቄት ምርቶች ላይ ቫይታሚንና ሚነራሎችን በአመራረት ሂደት እየተጨመረ ለገበያ እንዲቀርቡ የሚያደርግ ህግ ማውጣቱን ያስታወሱት የድርጅቱ የጥራት ስራ አስኪያጅ የሺሃረግ ሀብታሙ ይህንን አስገዳጅ መመሪያ እየተገበሩ መሆኑንም አንስተዋል። ድርጅቱ ከዶዚፋየር ከመቀየር ጀምሮ ነው ስራ የሰራው። ከሳንኩ ኢትዮጵያ ጋር በመተባበር የዶዚፋየር ማሽኑን ቀይሮ ካሊብሬት ተደርጎ ለህዝቡ መድረስ አለበት ተብሎ በተቀመጠው ዶዝ መሰረት ምን ያህል ፎርቲፋይ ሆኗል ያ ዱቄት ምን ያህል በልጽጓል ወይም ደረጃውን አሟልቶ ምን ያህል ነው የተሰራው የሚለውን ነገር ደግሞ ኢን ሃውስ ቼክ እናደርጋለን። ከዛ ውጪ በሶስተኛ ወገን ብለስና በኮንፊርሚቲ ተመርምሮ ደረጃውን ያሟላ ዱቄት መሆኑንም እንደዚሁ ያው ከውጤት ከመጀመሪያው ውጤት ወይም ደረጃውን ከመጠቀም ፍቃዱን ከማግኘት በዘለለ በየጊዜው ደግሞ አለው ወይ ፕሪሚክሱ በደንብ ዶዝ እየተደረገ ነው ወይ የሚለውን ነገር በሶስተኛው ወገን እያስመረመርን ጋለን። በላብራቶሪውና በኳሊቲው በጥራቱ በኩል ያለውን ከመጀመሪያው ሮ ማቴሪያሉ ከሚገባበት ጀምሮ ምርቱ ከስተመር ጋር እስከሚደርስ ድረስ ያሉትን ነገሮች ፎሎ በማድረግ የጥራት ክፍሉ ይሄንን ህዝቡ ተጠቃሚ ሆኖ በመጀመሪያ ሲነሱ የነበሩትን በማልኒውትሪሽን ምክንያት ወይም በማይክሮኒውትሪየንት እጥረት ምክንያት የሚመጡትን ችግሮች እንደ ሀገርም ለመቅረፍ በድርጅቱ እየተሰሩ ያሉ ስራዎች እነዚህ ናቸው። የምግብ ማበልጸጉን ሂደት በማማከር ግብአት በማቅረብና በመቆጣጠር ላይ የሚገኘው ሳምኮ ኢትዮጵያ ካንትሪ ዳይሬክተር አቶ አያቄም አምሳሉ ምግብ የበለጸገና ጥራቱን የጠበቀ እንዲሁም አካባቢን በካይ ከሆኑ ኬሚካሎች በራቀ መልኩ እየሰራ መሆኑንም አስታውቋል። የትራምፕን ታሪፍ ተከትሎ ከ50 በላይ ሀገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሀውስን መጠየቃቸውን ባለስልጣናት ተናግረዋል። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ እያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚ ላይ የሚኖረውን ዘላቂ ጫና አሳንሰው ማቅረባቸው
መሆናቸው እየተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠረው አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉም ተከላክለዋል። እሁድ ዕለት ወደ ኤርፎርስ 1 እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንትን ዳግም ወደ አሜሪካ እንደሚመለሱም ተናግረዋል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን ግን አጣጥለዋል። ትራምፕ ይህንን አስተያየት ከሰጡ ከሰዓታት በኋላ በእስያ የአክሲዮን ገበያዎች ላይ ማለዳውን በከፍተኛ ሁኔታ የቀነሰ ሲሆን የጃፓኑ ኒኬጊ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ በ9.8 በመቶ ያህል ድርሻውን አሳጥቷል። የሳውዲ አረቢያ የአክሲዮን ገበያ እንዲሁ ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛው ነው የተባለው መልኩ የ7 በመቶ ቅናሽ ማሳየቱም የተገለጸ ሲሆን ሌሎች ታሪፍ በተጣለባቸው ሀገራት በሚገኙ ድርጅቶችም ተመሳሳይ ቅናሾች ታይተዋል። ይህንም ተከትሎም ነው 50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን የጠየቁት። አሜሪካ ከባድ አጥፊዎች ባለቻቸው 60 ሀገራት ላይ የጣለችው ከፍተኛ ታሪፍ ከረቡዕ ሚያዝያ 1 2017 ጀምሮ ተግባራዊ መሆን ይጀምራልም ተብሏል። ስትከታተሉት የነበረው የለተሰኞ መጋቢት 29 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት